ሰላም እንዴት ናችሁ? ዛሬ የምናየው ኳርታይል ዲሳይል እንደ ፐርሰንታይል የሚለውን ነው። መጨረሻ ላይ ኤክሰርሳይዝ 7.10 እናያለን። ከዚህ በፊት ስናይ እንደነበረው ምንድነው ሜጀር ኦፍ ሴንተራል ቴንደንሲ ላይክ ሚዲያን ሚን ሞድ ስንሰራ ነበር። ለምሳሌ ከዚህ በፊት ለምሳሌ የሆነ ዳታ ተሰጥቶን ሬንጁን ፈልጉ ብንባል ከዚህ በፊት የምንሰራው ሬንጅ ኢዝ ኢኳል ቱ ላርጀር ቫልዩ ማይነስ ስሞለር ቫልዩ ብለን ነው። አሁን ይሄንን ለመፍታት ነው እነዚህ ሁሉ የመጡት ማለት ነው። የዚህን የሬንጅን ፕሮብሌም በዋነኝነት ይፈታል። በተለይ ኳርታይል ኦልሞስት ሙሉ ለሙሉ ይፈታል። እዚህ ጋር የሬንጅ ችግሩ ምንድን ነው? ለምሳሌ የሆነ ዳታ እንደዚህ ቢሰጠን 1 2 3 4 5 እያለ እንደዚህ 8 11 እያለ እንደዚህ ሶርት ተደርጎ ቢሰጠን የዚህን ሬንጅ ፈልጉ ብንባል አሁን ከ11 ላይ ከትልቁ ዳታ ላይ 11 ላይ ትልቁ ትንሹን መቀነስ ነው። አንድ እንቀንሳለን። ሬንጁ ስንት ሆነ ማለት ነው? 10 ይሆናል ማለት ነው። 10 ይሆናል። ይሄ ማለት ምንድነው? የዚህ ዳታ ሬንጅ ማለት ሳይዙ ማለት ነው። ዲስታንሱ ልዩነቱ ይሄን ያህል ነው ስፋቱ ማለት ነው። ሬንጁ ከዚህ እስከዚህ ነው ብሎ ነው የሚነግረን ማለት ነው። እንደዚህ ሲሰጠን ይሄንን ያዝና ሬንጁ አሁን የዚህ 10 ነው። ሌላ ዳታ ደግሞ እንደዚህ አይነት ቢሰጠን ለምሳሌ 3 ከዛ 8 ይሄንን ሶርት አድርገን እናስቀምጠው 20 ሳይሆን ስንትን ብለው ይሄንን 9 13 ቢሰጠን የዚህም ሬንጅ ስንት ነው? ከዚህ የዚህም ሬንጅ ከ13 ላይ 3ን ቀንሰን 10 ነው የምናገኘው ማለት ነው። ይሄ ማለት እዚህ መሃል ላይ አሁን ሌሎቹን ዳታዎች ሚስ አድርገናቸዋል ማለት ነው። እዚህ ጋር ስናይ የዚህኛው አሁን ስንት ዳታ ነው? 4 ነው። ሬንጁ ግን 10 ሆነ ማለት ነው። የዚህኛው ዳታ ደግሞ ብዛቱ ስንት ነው? እንደምናየው 7 ነው። ሬንጁ 10 መጣ። አሁን እዚህ ጋር ሬንጅ የሚያየው ማክሲመም እና ሚኒመሙን ብቻ ነው። ማክሲመም እና ሚኒመሙ ወይ ደግሞ ላርጀር ቫልዩ እና ስሞለር ቫልዩ ነው። ስለዚህ ሬንጁ ሌሎቹን ዳታዎች ሪጀክት ያደርጋቸዋል ማለት ነው። ኳርታይል ግን አሁን ስንሰራ ኳርታይል በምናይበት ሰዓት ኳርታይል ነው ወደፊት እናዋለን። ዳታውን 4 ቦታ ይከፍለዋል ማለት ኪው1 ኪው2 ኪው3 ብሎ ማለት ነው። እንደዚህ ይከፍልልናል። ከዛ በኋላ ኪው1 የመጀመሪያዎቹን 25% ይዛል። ኪው2 ደግሞ የመጀመሪያዎቹን 25% እና ከኪው1 ቀጥሎ ያለውን 25% እና ከኪው3 በፊት ያለውን 25%። ኪው3 ደግሞ የመጨረሻው 25% ይዛል። 4 ቦታ ነው የሚከፍላቸው ማለት ነው። እሱንም በኋላ እናየዋለን። ስለዚህ ከዛ ምን እናደርጋለን? የመጨረሻዎቹን የመጀመሪያዎቹን 25%ዎች ማለት ሶርት ከተደረገ የተከታታይ የመጀመሪያው 25% ለአራት ያካፈልነው ትናንሾቹ ናቸው በዚህ በኩል ያሉት። ስለዚህ የእነሱን አቭሬጅ እንወስዳለን። የመጨረሻውን ደግሞ ትላልቁን አቭሬጁን እንወስዳለን። አንድ ብቻ ከምንወስድ ሬንጅ ስንፈልግ እንደነበረ ትልቁ ብቻ ከምንወስድ የመጨረሻዎቹን 25% ምን እንወስዳለን? ሚናቸውን እንወስድ እና ከዛ በኋላ ሬንጅ ኢንተርኳርታይል ሬንጅ ብለን እናደርጋለን። ከኪው3 ላይ ኪው1 እንቀንሳለን ማለት ነው። ስለዚህ ይሄ ለዚህ ይጠቅመናል ማለት ነው። እዚህ ጋር ያለውን ዴፊኒሽን ስናይ ደግሞ in addition to there are other measure of position or location such percentile, decile and quartile. These measures are used to locate relative position of data value in the data set. For example, if a value is located at 80th percentile, it means that 80% of the value
below its distribution and 20% of the value above it ማለት ነው። ስለዚህ አብዛኛው ዳታ ብዙ ጊዜ ወይ የመጀመሪያዎቹ ትናንሽ ሆኑና የመጨረሻው ትላልቅ በሚሆንበት ሰዓት ምኑን ለማወቅ እንቸገራለን? ሚኑ ሴንተር ላይሆን ይችላል፣ ሚዲያንም እንደዛ። ስለዚህ እነዚህ ሶስት ነገሮች የመጡት ይህንን ለመቅረፍ ነው። መጀመሪያ ግን ምን እናያለን? ኳርታይልን እናያለን። ከነዚህ ውስጥ ኳርታይልን የአንግሩፕድ ዳታ ነው። የግሩፕድ ዳታ ሌላ ጊዜ እናያለን። አንግሩፕድ ዳታ እና ግሩፕድ ዳታ ከዚህ በፊት በደንብ አስረድቻለሁ፣ እዚህ ጋር ደግምላችሁ ማለት ነው። ስለዚህ ኳርታይል ዲሳይል ፐርሰንታይል ፎር አንግሩፕድ ዳታ ነው። ከኳርታይል እንጀምራለን። ኳርታይልስ አክቲቪቲ 7.10 ብለን እንጀምራለን። እዚህ ጋር ይሄ አክቲቪቲ ምንድነው? አንደኛ ጥያቄ ዱ ዩ ናው ሃው ቱ ካልኩሌት ዘ ኳርታይል ኦፍ አንግሩፕድ ዳታ፣ የአንግሩፕድ ዳታ እንዴት ኳርታይል እንደምትፈልጉ ከዚህ በፊት ታውቃላችሁ የሚለን እንዴት ነው የምንፈልገው? እዚህ ጋር ተቀምጧል። ነገር ግን የተወሰነ ልንገራችሁ። የአንግሩፕን ዳታ ኳርታይል ለመፈለግ ዳታ ስንት ቦታ ይከፍላል? ኳርታይል ስንል ዳታውን ስንት ቦታ ይከፍለዋል? 4 ቦታ ይከፍለዋል። ይህ ማለት ለምሳሌ ዳታው ይሄ ነው ብለን እናስብና ከዚህ ጋር ተነስቶ እዚህ ጋር፣ ስለዚህ ኪው1 ማለት የመጀመሪያው 25% ነው። ኪው2 ደግሞ ሁለተኛው 25% ነው። ኪው3 ማለት ደግሞ የመጨረሻው 25% ማለት ነው። ስለዚህ ይሄ ዳታው ስንት ቦታ ከተከፈለ? 4 ቦታ። የመጀመሪያው 25% አለ፣ ሁለተኛው 25% አለ፣ ሶስተኛው 25% አለ። ለአራት ነው የምናካፍለው። የመጨረሻው 25% አለ። ኪው1 ማለት ሎወር ኳርታይል እንለዋለን። ኪው2 ደግሞ ሚዲየም ኳርታይል እንለዋለን። ኪው3 ደግሞ አፐር ኳርታይል ነው የምንለው ማለት ነው። ስለዚህ ኳርታይላቸው ፎርሙላ አላቸው። ፎርሙላዎችን በምናይበት ሰዓት የአንግሩፕድ ዳታ ከሆነ ዳታው አንግሩፕድ ሆኖ እንደገና ደግሞ የዳታው ብዛት ኢቭን እና ኦድ ሲሆን ፎርሙላ ይለያያል። ኢቭን ኦድ ከሆነ ዳታው የተሰጠን ዳታ ኢቭን ኦድ ከሆነ ማለት ነው የተሰጠን ዳታ ኢቭን ኦድ ከሆነ ኬንን በለው። ይሄ ኬ ማለት ያው 3 ናቸዋል። ኬ ማለት 1 2 3 ነው የሚይዘው እነዚህ ኳርታይል ታይፖቹን ማለት ነው። ስለዚህ ኪውኬ ኢዝ ኢኳል ቱ ኬ ኢንቱ ኤን ፕላስ 1 ኦቨር 4 ማለት ነው። ኤን ምን ከሆነ ኦድ ከሆነልን ማለት ነው። የተሰጠን ዳታው ብዛቱ ኦድ ከሆነ እቺ ኬ ወይ 1 ወይ 2 ወይ 3 ነው የምትሆነው። ኢቭን ከሆነ ግን ከዚህኛው ይለያል። ኢቭን ሲሆን ምንድነው የምናደርገው? ኢቭን ሲሆን ፎርሙላችን ኪውኬ ኢዝ ኢኳል ቱ ኢቭን ከሆነ የምናደርጋለን ኬ ኤን ኦቨር 4 ፕላስ እዚህ ላይ ያለው ዳታ ማለት ነው ፕላስ ኬ ኤን ኦቨር 4 እዚህ ጋር ይቀንፋላት ፕላስ 1 ዘ ሆል እናደርግና ኦቨር 2 እናደርጋለን ማለት ነው። ስለዚህ እዚህ ጋር ዝን ተርም ነው ማለት ነው። ይሄም ተርም ነው እዚህ ላይ ያለው ተርም። ይሄ ነው ፎርሙላ። ስለዚህ በዚህ መልኩ ነው የምንመልሰው ብለን መናገር እንችላለን። ለአንደኛው ጥያቄ ፎርሙላው ነው በዚህ ፎርሙላ ነው የምንፈልገው። ኤክስፕሌን ዘ ሚኒንግ እንደ ስቴፕ ቱ ካልኩሌት ዘ ኳርታይል ፎር አንግሩፕድ ዳታ። አንግሩፕድ ዳታ ላይ ኳርታይሉን ለመፈለግ ስቴፑን ተናገሩ ነው። ስቴፑ አሁን የመጀመሪያው ስቴፕ ምን ማግኘት አለብን? መጀመሪያ ሶርት ማድረግ አለብን። ዳታውን ሶርት ማድረግ አለብን። ሶርት ካደረግን በኋላ በዚህ አሁን ባሳየኋችሁ ፎርሙላ ተጠቅመን ሰብስቲዩት እያደረግን መስራት ነው። ግሩፕ ዳታ ሲሆን ትንሽ የሚያስቸግረው እሱን እናያለን ማለት ነው። ኳርታይል ዲቫይድድ ዳታ ኢንቱ 3 ፖይንትስ ኔምሊ ሎወር ኳርታይል፣ ሚዲያን ኳርታይል እንደ አፐር ኳርታይል ብለን በ3 እንከፍላቸዋለን ኳርታይሎች። ዳታውን ግን በስንት ነው የምንከፍለው? በ4 ነው። እዚህ ጋር አሁን
እዚህ ጋር እንደምታዩ እዚህ ጋር ፈርስት ኳርታይል ሎወር ኳርታይል እንለዋለን። የመጀመሪያዎቹን 25%፣ ሚዲያን ኳርታይል ደግሞ የመጀመሪያዎቹን የሁለተኛውን 25% እና የመሀለኛውን 25% ይዞ ለሁለት ተካፍሎ አቨሬጁን የሚወስድ ነው። ሰከንድ ኳርታይል ከሚዲያን ጋር እኩል ነው ሁሌም የሚመጣው ማለት ነው። The lower quartile or the first quartile denoted by Q1 is the middle number that fall between the smallest value of data set and the median ማለት ነው። The second quartile also called median እንደምፈልግ ነው second quartile ማለት ነው። third quartile ደግሞ denoted by Q3 ነው is the central point that lays between the median and the highest number of ዲስትሪቢዩሽን ማለት ነው። አብዛኛው ሃይስት ዲስትሪቢዩሽኑ እዚህ Q3 ላይ ነው የሚገኘው ማለት ነው። ይሄንን በዚህ መልኩ ካየን እዚህ ጋር now the four group formed from quartile are first group of the value contain the smallest number up to Q1. The second group include Q1, the median, and the third the median to Q3. The fourth category Q3 to the highest data point of the center ማለት ነው። ይሄ ማለት ኳርታይል በሶስት ነው የሚካፈለው። በሶስት ሲከፈል ግን የተሰጠን ዳታ ደግሞ በአራት ይከፈላል። ከመጀመሪያው እስከ ኪዋን ያለው ምን ይባላል? the first 25% ማለት ነው። ይሄ አንደኛው ነው፣ the first group ነው። ሁለተኛው ግሩፕ ደግሞ ከፈርስት ኳርታይል ከሎወር ኳርታይል እስከ ሰከንድ ኳርታይል ያለው ግሩፕ ማለት ነው። ሰርድ ግሩፕ ደግሞ ከሰከንድ እስከ ሰርድ ያለው ነው። አራተኛው ነው የመጨረሻው ደግሞ ከሰርድ ኳርታይል እስከ መጨረሻው ያለው እስከ ሃይስት ዳታው ያለው ፓርት ነው ማለት ነው፣ ግሩፕ ነው ማለት ነው። ይሄንን በኤግዛምፕል እናየዋለን። ዴፊኒሽን 7.10 አለን። The difference of the upper quartile and the lower quartile is the interquartile ነው የምንለው። ኢንተርኳርታይልን ለማግኘት ምንድነው የምናደርገው? ኢንተርኳርታይል ሬንጅ በዚህ ነው ሪፕሬዘንት የሚሆነው is equal to Q3 ወይ ደግሞ አፐር ኳርታይል ማለት ነው። አፐር ኳርታይል ማይነስ ሎወር ኳርታይል ማለት ነው። ይሄ ኢንተር ኳርታይል ሬንጁን ለማግኘት በዚህ መልኩ ነው የሚሰሩት። እዚህ ጋር ኤግዛምፕል አለን። ኤግዛምፕል 1 suppose the distribution of maths score in class of 20 student in ascending order is ይሄ ተሰጥቶናል። የ20 ተማሪዎች የማቴማቲክስ ተማሪ የ20 ተማሪዎች ውጤት በዚህ መልኩ ተዘርዝሯል ማለት ነው። እዚህ ጋር then find Q1 Q2 and Q3 and interpret that value of each shows ነው የሚለው። ይሄ መጀመሪያው ስቴፓችን ምንድነው? ሶርት ነው የምናደርገው። ፈርስት ሶርት እናደርጋለን። ሶርት ካልሆነ ይሄ ኦልሞስት ሶርት ሆኖ ነው የተሰጠን። ስለዚህ ሶርት ማድረግ አይጠበቅብንም ማለት ሶርት ስለሆነ ፈርስት ማርክ ዳውን ሚዲያን ወይ ደግሞ ኪው2 ማለት ነው። ኪው2 ፎርሙላችን ምን ብለናል? ኪውኬ ኢዝ ኢኳል ቱ ዳታው ኦድ ከሆነ ያውን የ20 ነው ያለን። የዳታው ብዛት ስንት ነው? ይሄንን ዳታውን መቁጠር ነው። 1 2 3 4 5 6 7 8 9 10 ነው። ይሄኛውም 10 20 ማለት ነው። ስለዚህ የዳታው ብዛት ኢቭን ነው 20 ማለት። ስለዚህ በኢቭኑ ፎርሙላ ነው የምንሰራው። ኢቭን ፎርሙላ ምንድነው? kn ኦቨር 4 ፕላስ kn ኦቨር 4 ፕላስ 1 እዚህ ላይ ያሉት ተርሞች እዚህ ጋር ይሄን ኦቨር 2 ማለት ነው የምናደርገው። ስለዚህ አሁን ኪው2 ለምሳሌ ብፈልግ ኪው2 ወይ ደግሞ ሚዲያኑን ለማግኘት ያው በኖርማሊ ምንድነው አንግሩፕ ዳታ ስለሆነ ሚዲያኑን በሌላ ፎርሙላ ማግኘት እንችላለን። ከዚህ በፊት ባሳየኳችሁ መስራት ትችላላችሁ። ስለዚህ አሁን ኬ ስንት ነው? 2 ነው። 2 ሲባዛ ኤን ደግሞ ስንት ነው? 20። 2 ሲባዛ 20 40 ነው። 40 ሲካፈል ለ4 10። ስለዚህ 10ኛው ላይ ያለው ዳታ ሲደመር ይሄ ደግሞ 10ኛ እዚህ ጋር ኬኤን ማለት ያው አሁንም ኬ2 ስለሆነ 2 ሲባዛ 20 40 40 ለ4
10 ነው። 10 ሲደመር 1 11። ስለዚህ 11ኛው ላይ ያለው ዳታ ሲካፈል ለ2 ማለት ነው። እዚህ ጋር 10ኛው ማለት ይሄ 75 ነው። 11ኛው ማለት ደግሞ ይሄ ነው። ስለዚህ 75 ሲደመር 76 75 ሲደመር 76 ሲካፈል ለ2 ስናደርግ 75.5 ነው የሚመጣው። ይሄን ይመጣል ምኑ ሚዲያኑ ወይ ደግሞ ኪው2 ማለት ነው። በሚዲያን ፎርሙላ በሰሩት ይሄንን ነው የምታገኙት ማለት ነው። ኪው1 አሁንም በዚሁ ፎርሙላ ተጠቅመን እናገኘዋለን። ስንት ነው የሚሆነው? 80 ይሄኛው ኪው ስንት ነው? 68.5 ይመጣል። ኪው3 ደግሞ 85.5 ይመጣል። ስለዚህ እንደዚህ ነው የምትሰሩት። ይሄ ማለት ምን ማለት ነው ብለን ስናይ this means that Q1 is tells that 25% of the score are less than 68.5 ማለት ነው። የመጀመሪያው 25% የዳታው 25%ቱ ዳታ ከኪዋን ነው አይደል የተባለው ኪዋን 68.5 ነው። ስለዚህ የመጀመሪያዎቹ 25% ዳታ ከ68.5 በታይ ናቸው ማለት ነው። ይህንን ማየት እንችላለን። ዳታውን ለ4 ነው የምንከፍለው ብለናል አይደል? ስለዚህ የዳታው ብዛት 20 ነው። 20 ለ4 5 ነው። ስለዚህ የመጀመሪያዎቹ 5ቱ ዳታዎች ከ68.5 ያነሱ ናቸው ማለት ነው። እዚህ ጋር የመጀመሪያዎቹ ስንት 5 ዳታዎች ይሄ ማለት ነው። ይሄ 1 2 3 4 5 ስለዚህ 5ቱ ከ68.5 በታይ ናቸው ማለት ነው። ኪው2 ደግሞ እዛ የኪው ሚዲያኑ የኪው2 ሚዲያን ማለት ነው። ይሄ ደግሞ የመጀመሪያዎቹ 10ሩ ማለት ነው። የመጀመሪያዎቹ 10ሩ ዳታ ምክንያቱም ለ4 ነው የሚካፈለው 50% ማለት ነው። 50% ዳታ ከ75.5 በላይ ነው። ስለዚህ ይሄ ማለት ነው እንደምታዩ ነው። ግማሹ ከ75 በላይ ነው ሚዲያን የምንለው ለዛ ነው። የመጨረሻው ደግሞ ሪፕሬዘንት የሚያደርግልን 50%ቱን ዳታ ነው ወይ ደግሞ ኪው3 ማለት ነው። ስለዚህ ኪው3 ደግሞ የኪው3 85.5 ነው የመጣ ነው። ስለዚህ ይሄ ምንድነው 75 ሶሪ የኪው2 እሺ ይሄን ብለናል 50% of the score above 75.5 ይሄ ማለት የኪው2 አሁን ያለው ማለት ነው ሚዲያኑ ማለት ነው። ፋይናሊ ኪው3 ደግሞ ሪቬል ዛት 25% of the score are greater than 85.5 ናቸው። የመጨረሻዎቹ የሶስተኛው 25%ቶች ዳታ ደግሞ ከ85.5 በታይ ነው ብለን ስናይ ይሄ ማለት 75%ቱ ማለት ስለዚህ ከዚህ ወደዚህ ማለት ይሄንን ኪው3 ሪፕሬዘንት የሚያደርገው ማለት ስለዚህ እሱ ደግሞ ከ85.5 በታይ ነው እንደምታዩት ማለት ነው። ሌሎቹ ግን 75 ማለት የማለት 75%ቱ እንደማለት ነው። 75%ቱ ዳታ ከ85.5 ወደዛ ነው ማለት ነው። ሌሎቹ የቀሩት ደግሞ ከስንት ናቸው? ከ85.5 የበለጡ ቁጥሮች ናቸው ማለት ነው ያሉት። ስለዚህ በዚህ መልኩ ካየን እዚህ ጋር ስቴፕ 2 ፋይንድ ስቴፕ 2 ካልኩሌት ዘ ኳርታይል ፎር አንግሩፕ ዳታ የአንግሩፕ ዳታን ኳርታይል የምንፈልግበት ስቴፕ ይሄ ነው። የመጀመሪያው ስቴፕ ዳታውን አሬንጅ እናደርገዋለን። ኢንክሪዚንግ ኦርደር ብናደርገው አሪፍ ነው፣ ግን ኦርደር መደረግ አለበት። ሁለተኛው ደግሞ if the number of observation is odd ከሆነ ፎርሙላችን አሁን ያሳያችሁ k into n plus 1 over 4 divided over 4 እዚህ ላይ ያለው አይተም ማለት ነው። k into n plus 1 over 4 ላይ ያለው አይተም ምን ይሆናል ማለት ነው? q1 ሊሆን ይችላል q2 ሊሆን ይችላል ማለት ነው። እዚህ ጋር k ብለኒታ k እዚህ ጋር 1 ከሆነች q1 ይሆናል ማለት ነው። እዚህ ጋር የምናገኘው ግን q2 ከሆነ q2 q3 ከሆነ የq3 ቫልዩ ነው። ኢቭን ከሆነ ደግሞ ኦብዘርቬሽኑ አሁን እንዳየነው ኦብዘርቬሽኑ 20 ነው። አክቲቪቲ ላይ ያየነው ማለት ኤግዛምፕል ላይ ያየነው
ኢቨን ከሆነ ደግሞ ምንድነው የምናደርገው? kn ኦቨር 4 ፕላስ kn ኦቨር 4 ፕላስ 1 እዚህ ላይ ያሉት ዳታ እዚህ ላይ ያለው ዳታ እና እዚህ ላይ ያለው ዳታ ደምረን ለሁለት ማካፈል ማለት ነው። ኤግዛምፕል እናያለን። ኤግዛምፕል 2 ፋይንድ q1 q3 ኢን ዘ ኢንተርኳርታይል ፎር ዘ ፎሎዊንግ ዳታ ነው የሚለን። ይሄ እዚህ ጋር ዳታው ሶርት አልተደረገም። ስለዚህ ሶርት መደረግ አለበት ማለት ነው መጀመሪያ። ስለዚህ አሬንጅ እናደርገዋለን። ሶርት ሲሆን ይሄን ይሆናል ማለት ነው። ይሄንን ይሆናል። ከዛ በኋላ ኪው የዳታው ብዛት ደግሞ ኦብዘርቬሽኑ ኦድ ነው ኢቨን ነው የሚለው ለማወቅ መጀመሪያ መቁጠር ነው። 1 2 3 4 5 6 7 8 9 10 11 12 13 ነው። የዳታው ብዛት 13 ነው። ይሄ ማለት ኦድ ነው ማለት ነው። ስለዚህ በዚህ በኦድ ፎርሙላ ነው የምሰራው ማለት ነው። ስለዚህ QK is equal to K into N plus 1 over 4 እዚህ ላይ ያለው አይተም ወይ ደግሞ ቫልዩ ማለት ነው። ስለዚህ አሁን Q1ን ለመፈለግ Q1 is equal to K1 ነው ማለት ነው። እዚህ ጋር 1 ተካልን። እዚህ ጋር ደግሞ N ስንት ነው? 13 ሲደመር 1 14 14ን ለ4 ስንት ነው የሚመጣው? 14ን ለ4 ስናካፍል ኦልሞስት 2.5 አካባቢ ይመስለኛል። 2.5 2.5 ሳይሆን 3.5 ማለት ነው። ስለዚህ 3.5 ይሆናል ማለት ነው። ስለዚህ 3.5 ይሆናል ማለት ነው። ይሄ ማለት 3.5 ላይ የሚገኝ አይተም የለንም ማለት ወይ አንደኛው ላይ ወይ ሁለተኛው ላይ ወይ ሶስተኛው ላይ የሚገኝ አይተም ነው ሊኖረን የሚችለው። ሶርት የሆነው ላይ ነው የምናየው። እዚህ ጋር ካየን ትክክል አይመጣም። ሶርት ያልሆነው ላይ ማየት የለብንም ማለት ነው። ይሄንን ተውና እዚህ ጋር ሶርት ከትንሽ ወደ ትልቅ ሶርት የሆነው ላይ ይሄ አንደኛው ነው፣ ይሄ ሁለተኛው፣ ይሄ ሶስተኛው። 3.5 ማለት 11 እና 14 መሀል ያለ ቁጥር ማለት ነው። ስለዚህ እዚህ መሀል ያለ ቁጥር የለንም። ስለዚህ ምንድነው የምናደርገው? እንደዚህ በነጥብ ከመጣብን ሁለቱ መሀል ነው አይደለ 3.5 የሚገኘው፣ ሶስተኛ እና አራተኛ መሀል ነው የሚገኘው። ስለዚህ ምን እናደርጋለን? የሶስተኛውን አይተም እና የአራተኛውን አይተም ደምረን ለሁለት ማካፈል። የሁለተኛው ማለት የሶስተኛው ማለት 11 ነው። 11 ሲደመር 14 ሲካፈል ለሁለት አራተኛው 14 ስለሆነ ይሄ ማለት ስንት ነው? 11 እና 14 25 ነው። 25ን ለሁለት ስናካፍለው ስንት ይመጣል? 12.5 ይመጣል ማለት ነው። ይሄ ኪው1 ነው ማለት ነው። ኪው2ንም በዚሁ ተመሳሳይ ሁኔታ በዚህ መልኩ መስራት ትችላላችሁ። ይሄ እዚህ ላይ ስለተሰራ ኤግዛምፕል ስለሆነ ቴክስታችሁ ላይ ያለ ማየት ትችላላችሁ። ወደ ኤክሰርሳይዝ እንሂድ። ኤክሰርሳይዝ 7.10 አንደኛ ጥያቄ ምንድነው የሚለው? for each of the following data set ለኤ ላይ የተሰጠን ዳታ ሴት አለ፣ ቢ ላይ የተሰጠን አለ፣ ሲ ላይ የተሰጠን አለ። find q1 q2 and q3 ነው። ስለዚህ ፎርሙላችንን እናውቀዋለን። አሁን ኪው ኤ ላይ የተሰጠን ዳታ ሴት ማለት ነው ምንድነው? ኢቨን ነው ኦድ ነው ብለን ስናይ እዚህ ጋር 1 2 3 4 5 6 7 8 9 10 11 12 13 14 15 ኦድ ነው ማለት ነው ኦብዘርቬሽኑ። ስለዚህ በኦድ ፎርሙላ ነው የምንሰራው። ስለዚህ ሁለት ኢቨን ከሆነ በዚህኛው ነው የምንሰራው፣ ኦድ ከሆነ ደግሞ በዚህኛው ነው የምንሰራው። ይሄኛው ኦድ ስለሆነ በዚህኛው ነው የምንሰራው ማለት ነው። ስለዚህ መጀመሪያ የኤን ስንጀምር ዳታውን ሶርት አደርገዋለሁ። እንደዚህ ሶርት አደርገዋለሁ። ኦድ እንደሆነ አውቀናል። ስለዚህ በየትኛው ይሄ 15 ነው፣ ኤን ኦድ ነው። ስለዚህ በኦድ ፎርሙላ ነው የምንሰራው ማለት ነው። የኦዱ ደግሞ ኦድ ሲሆን ኳርታይሉን ለመፈለግ ኪዋይ ወይ ደግሞ ኪውኬ is equal to i times into n plus 1 over 4 እዚህ ላይ ያለው አይተም ማለት ነው። ስለዚህ ስንት ይመጣል? አራተኛው ላይ ነው የሚሆነው። ምክንያቱም እዚህ ጋር አይ ስንት ነው? q1 is equal to i1 ነች ማለት ነው። 1 into እዚህ ጋር n ስንት ነው አለ? 15 እና 16 ማለት ነው። 16 ለ4 እናካፍለዋለን። 16ን ለ4 4 ነው የሚመጣው።
ስለዚህ አራተኛው ላይ ያለው አይተም ማለት ነው ኪዋን። ስለዚህ አራተኛው ላይ ያለው ቫሊዩ ሶርት ከሆነ በኋላ ዳታው ማን ነው? ይሄ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ 14 ነው ማለት። ስለዚህ ኪዋን ስንት ነው ማለት ነው? 14 ይሆናል ማለት ነው። ኪዋን ይሄ። ኪው2 ደግሞ ኪው2ንም በተመሳሳይ ሁኔታ ነው የምንሰራው። ይሄ ኦድ ስለሆነ ያው አሁንም ፎርሙላው ኪው2ም ኪው3 በተመሳሳይ በኦድ ኳርታይል ፎርሙላ ነው የምንሰራው ማለት ነው። እዚህ ጋር አይ ቦታ ላይ 2 ነው የምንተካው ማለት ነው። ምክንያቱም ኪው2 እዚህ ጋር አይ 2 ስለሆነች ማለት ነው። እዚህ ጋር ኤን ደግሞ 15 ነው። 15 ሲደመር 1 ሲካፈል 4 ነው። 4 ሲባዛ 2 8። ስለዚህ ስምንተኛው ላይ ያለው ዳታ እዚህ ድረስ አራተኛው ነው። ይሄ አምስተኛ፣ ስድስተኛ፣ ሰባተኛ፣ ስምንተኛው ላይ ያለው ስንት ነው? 30 ማለት። ስለዚህ ኪው2 30 ይሆናል ማለት ነው። ኪው3 ስንሰራ ደግሞ ይሄንን በተመሳሳይ ሁኔታ እዚህ ጋር 3 መተካት ብቻ መቀየር ብቻ ነው። 15 ሲደመር 1 ኦቨር 4። ስለዚህ 15 ሲደመር 1 16 ነው። ሲካፈል 4 ነው። 4 ሲባዛ 3 12። ስለዚህ 12ኛው ላይ ያለው ዳታ እስከዚህ 8ኛው ነው። እቺ 9ኛ፣ እቺ 10ኛ፣ እቺ 11ኛ፣ እቺ 12ኛ። ስለዚህ ኪው3 55 ይሆናል ማለት ነው። አንደኛ ኤን በዚህ መልኩ መስራት ትችላላችሁ። አንደኛ ቢ ደግሞ ይሄን ዳታ ተሰጥቶናል። የዚህ ዳታ ብዛት ኢቭን ነው ኦድ ነው የሚለውን ቆጥረን እንወቀው። እዚህ ጋር 1 2 3 4 5 6 7 8 9 10 11 12 13 14 15 16 ነው። ስለዚህ የዚህ ዳታ ብዛት ደግሞ 16 ነው። ኢቭን ነው ማለት ነው። ስለዚህ ኢቭን ከሆነ ደግሞ በዚህኛው ፎርሙላ ተጠቅመን ነው ኳርታይሉን የምናገኘው ማለት ነው። ስለዚህ ይሄ በዚህ ፎርሙላ ማለት ነው። ስለዚህ ኪዋንን ለመፈለግ እዚህ ጋር እቺ አይ 1 ሆነች ማለት ነው። እዚህ ጋር 1 እንጨምራለን። ኤን ደግሞ 16 ነው። 16 አራተኛ ሲደመር 16 አራተኛ ሲደመራል እነዚህ ሁለቱ ላይ ያለው አይተሞች ማለት ነው። ይሄ ስንት ይሆናል? አራተኛ ላይ እና አምስተኛ ላይ ያለው ነው። ምክንያቱም 16ን ለ4 4 ነው። 16ን ለ4 4 ነው። ሲደመር 1 አምስተኛ። ስለዚህ አራተኛ ላይ እና አምስተኛ ላይ ያሉት ዳታዎችን ደምረን ለስንት ማካፈል ነው? ለ2። እዚህ ጋር አራተኛ እና አምስተኛ ላይ ያሉት ዳታ 13 ናቸው። እንቁጠርና እንድረስባቸው። እዚህ ጋር አንደኛው ነው፣ ይሄ ሁለተኛው፣ ይሄ ሶስተኛው፣ ይሄ አራተኛው፣ ይሄ አምስተኛው። ያቸው ሁለቱ 13 ናቸው። ስለዚህ 13 ሲደመር 13 ሲካፈል ለ2 ስንት ይሆናል? 13 ይሆናል ማለት ነው። ኪው2 ለመስራት ያው እዚህ ጋር አይ ቦታ ብቻ ቀጥታ ቱን መተካት ነው። ስለዚህ እንደዚህ አድርገን አባስተን ስናካፍለው ይቱ ይመጣል። ይሄ 8ኛ ላይ እና 9ኛ ላይ ያለው ዳታን ደምረን ለ2 ማካፈል። 8ኛው ላይ ያለው ዳታ ማለት ይሄ 6ኛ ነው ብለናል። ይሄ 7ኛ፣ ይሄ 8ኛ። 8ኛ ላይ ያለው 15 ነው። 9ኛ ላይ ያለው ደግሞ 16 ነው። ስለዚህ 16 እና 15 ደምረን ለ2 ስናካፍለው 15.5 ይመጣል ማለት ነው። 15.5 ይመጣል። ኪው3ንም ለማግኘት በዚህ ሁኔታ እየሰራን ስንሄድ ይሄ ደግሞ 12ኛ እና 13ኛ ላይ ያለውን ዳታ ደምረን ለ2 ማካፈል ነው። ይሄ 9ኛ ነው ብለናል። ይሄ 10ኛ፣ ይሄ 11ኛ፣ ይሄ 12ኛ፣ ይሄ 13ኛ ማለት ነው። ስለዚህ 12ኛ 8 ነው። 18 ነው ሲደመር 13ኛ 19 ነው። 18 ሲደመር 19 ሲካፈል ለ2 ስንት ይመጣል? 18.5። ስለዚህ ኪው3 18.5 ይመጣል ማለት ነው። የዚህን ኢንተር ኳርታይል ለመፈለግ ከፈለግን ምን ማለት ነው? ከኪው3 ላይ ኪው1ን መቀነስ ነው ማለት ነው። ስለዚህ ምን ይሆናል ማለት ነው? ኪው3 ስንት ነው? 18.5 ሲቀነስ ኪው1 ደግሞ 13 ነው።
13 ነው። ይህ ምን ይሆናል? ከ18.5 ላይ 13 ስንቀንስ ስንት ነው የምናገኘው? 5.5 ማለት ነው። በዚህ መልኩ መስራት ትችላላችሁ። አንደኛ ጥያቄን በዚህ መልኩ መስራት ትችላላችሁ። አንደኛ ቢን ማለት ነው። ወደ አንደኛ ሲ እንሄዳለን። ይሄ ደግሞ በፍሪኩዌንሲ ዲስትሪቢዩሽን የተሰጠን ማለት አልዘረዘራቸውም። እዚህ ጋር ለምሳሌ 11 ጊዜ አለ ማለት ምን ማለት ነው? 15ን 11 ጊዜ እንደዚህ እያለን መጻፍ 15 አሁንም 15 አሁንም 15 እያለን ሁሉም እንደዚህ እያለን ከምንጽፍ እንደዚህ ኦርጋናይዝ አድርገን ማስቀመጥ እንችላለን። ስለዚህ የመጀመሪያው ስቴፓችን ይህንን ፎርሙላ ነው የምንጠቀመው። አንግሩፕ ዳታው ነው ፍሪኩዌንሲ ዲስትሪቢዩሽንም ቢሆን ማለት ነው። ስለዚህ የኤን ስንት ነው? እዚህ ጋር ኤን 61 ነው። እንዴት አወቀን? ፍሪኩዌንሲውን ቀጥታ መደመር ማለት ነው። ይሄ ማለት ኦድ ነው ማለት ነው። ዳታችን ኦብዘርቬሽኑ ኦድ ነው። ስለዚህ የኳርታይሉን የምንፈልገው በኦድ ኳርታይል ፎርሙላ ነው ማለት ነው። በዚህ ማለት ነው። ስለዚህ እዚህ ጋር ኪዋንን መጀመሪያ ኮሙሌቲቭ ፍሪኩዌንሲውን ብንሰራው አሪፍ ነው ለመስራት እንዲመቸን። እዚህ ጋር ኮሙሌቲቭ ፍሪኩዌንሲ እንዴት እንደምሰራ ከዚህ በፊት በደንብ አይተናል። ከዚህ ቪዲዮ በፊት ያለው ላይ ማየት ትችላላችሁ። ስለዚህ የመጀመሪያው ክላስ 11 ነው ራሱን ነው የምናስቀምጠው። ሁለተኛውን ለማግኘት ግን የመጀመሪያውን ክላስ ኮሙሌቲቭ ፍሪኩዌንሲ እና የሁለተኛውን ክላስ ፍሪኩዌንሲ መደመር ነው። ስለዚህ 16 እና 11 27 ነው። ሶስተኛውን ለመፈለግ ደግሞ የሁለተኛውን ክላስ ኮሙሌቲቭ ፍሪኩዌንሲ እና የሶስተኛውን ፍሪኩዌንሲ መደመር ነው። እንደዚህ 27 እና 15 እንደዚህ እያለን ኮሙሌቲቭ ፍሪኩዌንሲውን እናገኛለን ማለት ነው። ከዛ በኋላ እዚህ ጋር ያው ኪዋንን እየፈለግን ስለሆነ ኪዋን እዚህ ጋር አለች። ኤን ደግሞ 61 ነው። ሲደመር 1 ሲካፈል ለ4 እናደርጋለን። ይሄ ምን ይሆናል? 15.5ኛ ላይ 15.5ኛ ማለት ይሄ እንደዚህ የለም አይደል? 15.5ኛ የሚባል የለም። እንዲህ ሲሆን 15 የምትገኘው 15.5 የምትገኘው 15 እና 16 መሃል ነው። ስለዚህ ምን እናደርጋለን ማለት ነው? የ15ኛውና የ16ኛውን አይተም ደምረን ለሁለት ማካፈል ነው። እንደዚህ በነጥብ ሲመጣብን። ስለዚህ 15ኛው የጋ ይገኛል ብለን ስንሄድ ይሄ መጀመሪያዎቹ 11 ዳታዎች ናቸው። ሁለተኛው ደግሞ ይሄ ስኮር ነው ብለናል። በማቴማቲክስ የመጣ ስኮር ነው። እዚህ ጋር ለምሳሌ 15 ያመጡ 11 ተማሪዎች አሉ። 19 ያመጡ ደግሞ 16 አሉ እያለ ነው ያስቀመጠው። ስለዚህ 15.5 የጋ ነው የሚገኘው ብለን ስናይ የትኛዎች ውስጥ ነው? እዚህኛው ኮሙሌቲቭ ፍሪኩዌንሲውን ነው የምናገኘው። እዚህ 27 ውስጥ ነው። እዚህ 11 ጋር አይገኝም ማለት ነው። ስለዚህ እዚህ ውስጥ ነው የሚገኘው 27። ሶ የዚህ ኮሙሌቲቭ ፍሪኩዌንሲ ክላሱ ስንት ነው? ስኮሩ 19 ነው። ስለዚህ 19 16ም እዚህ ውስጥ ነው የሚገኘው። ስለዚህ 19 ሲደመር 19 ሲካፈል ለሁለት ስናደርገው ምን ይመጣል ማለት ነው? 19 ራሱን ይመጣል። ስለዚህ ለሲ ኪዋን 19 ማለት ነው። ኪውቱንም በዚሁ መሰረት እንደዚህ እንሰራው። ሁለት እዚህ ጋር መተካት ነው። ይሄም 31ኛ ላይ ያለው 31 ይገኛል። አሁንም እዚህ ጋር ነው የሚገኘው ምክንያቱም ይሄ 42 ጋር አልደረሰም። ሶ እዚህ ውስጥ ነው። ስለዚህ አሁንም ይሄ እስከ 27 ያለውን ነው የሚይዝልን። ስለዚህ እዚህ ጋር አይደለም የሚገኘው። ሁለተኛው ይሄ ደግሞ ይሄ የመጀመሪያው ክላስ ነው። የሁለተኛው የሶስተኛው ክላስ ላይ ነው የሚገኘው። 42 ውስጥ ነው የሚገኘው። ይሄ እስከ 27 ያሉትን ነው። ከ27 በላይ ያሉትን እዚህኛው ውስጥ ነው 42 ጋር ነው። ሶ የሚያንሰው ክላስ ጋር ነው መሄድ ያለባችሁ ማለት ነው። ሶ 31ኛው ይሄ ነው 20 ይሆናል ማለት ነው። 20 ይሆናል እንደዚህ። ኪው ስሪ ለማለት ነው። እቺ ስሪ ነች። ስሪ አድርጓት። ኪው ስሪ ደግሞ እንደዚህ ይሆናል። ይሄን ደምረን ስናበዛው 46.5 ይመጣል። ይሄ ማለት 46 የሚገኘው 46.5 የሚገኘው 46 እና ስንት መሃል ነው? 46ኛው ላይ እና 47 ላይ መሃል ነው የሚገኘው። ስለዚህ የነዚህን ቫልዩ ደምረን ለሁለት ማካፈል ነው። ሶ 46ኛው ማለት እስከዚህ እስከ 42 ነው። ስለዚህ እስከ 46ኛው ያለው እዚህ ውስጥ ነው ማለት ነው። ሶ ስለዚህ እዚህ ጋር ነው ኮሙሌቲቭ ፍሪኩዌንሲ ውስጥ የሚያሳየው። ይሄ ማለት አራተኛው ክላስ ስኮሩ ስንት ነው? 22። ስለዚህ 22 47ኛው 22 ነው። 22 ሲደመር 22 ሲካፈል ለ2 22 ይመጣል ማለት ነው።
ስለዚህ በዚህ መልኩ መስራት እንችላለን ማለት ነው። ሲንም በዚህ መልኩ መስራት እንችላለን። ሲ ላይ ያለው ምንድነው እናንተ ማወቅ ያለባችሁ 15 አሁን 11 ጊዜ ይተነተነ እስከ 11 ማለት 19 ደግሞ 16 ጊዜ ይተነተነ ይዘረዘራል። እዚህ አሁን 11 እና 11 እና 16 ስንደምር 27 ይመጣል። ስለዚህ ለምሳሌ እዚህ ጋር ኪዋንን ስንመጣ 15ኛ አለ። ስለዚህ እዚህ ውስጥ ነው የሚገኘው። ይሄ እዚህ ጋር የመጀመሪያዎቹ 11 ቁጥር የሚሆነው 15 ነው። ሌሎቹ ከ11 በላይ ያሉት ደግሞ ምንድን ናቸው? ወይ ደግሞ 16ቱ 19 ናቸው። ስለዚህ በዚህ መልኩ መስራት ትችላላችሁ። ወደ ሁለተኛው ጥያቄ እናልፋለን። ሁለተኛ ጥያቄ ምንድን ነው የሚለው the mark obtained by 90 students of class are given below። ይሄ ውጤት ይሄ እዚህ ጋር የተዘረዘረው የ19 ተማሪዎች ውጤት ነው። ምንድን ፈልግ የተጠየቅነው ሚዲያኑን ሎወር ኳርታይል አፐር ኳርታይል እና ኢንተር ኳርታይል ሬንጅ ነው የተጠየቅነው ማለት ነው። መጀመሪያው ስቴፕ ያው ሚዲያንም ኳርታይልም ዴሳይልም ፐርሰንታይልም ስንፈልግ ዳታው ሶርት ማድረግ አለብን። ስለዚህ ይህ ዳታው ሶርት ሲሆን ከትንሽ ወደ ትልቅ ሶርት ስናደርገው እንደዚህ ሆነ። ሚዲያኑን ለመፈለግ ከዚህ በፊት ምን ብለናል? ፎርሙላችን ይሄ ነው። ኦድ ከሆነ ማለት ነው n+1 ኦቨር 2 ላይ ያለው ቫልዩ ማለት ነው። ስለዚህ ኤናችን 19 ነው። 19 ሲደመር 20 ነው። 20 ለ2 10ኛ 10ኛው ላይ ያለው ዳታ ማለት ነው ሚዲያን። ስለዚህ 10ኛው ላይ ያለው ዳታ ሶርት ካደረግን በኋላ የወሰድነው ዳታ ነው። ስለዚህ እዚህ ጋር አንድ ማለት ነው ይሄ 2 ነው። ይሄ 3ኛው፣ ይሄ 4ኛው፣ ይሄ 5ኛው፣ ይሄ 6ኛው፣ 7ኛው፣ 8ኛው፣ 9ኛው፣ 10ኛው። ስለዚህ 29 ነው ማለት ነው። ሚዲያኑ 29 ይሆናል ማለት ነው። ሎወር ኳርታይሉ ደግሞ ፎርሙላችን ኦድ ከሆነ ምንድነው ብለናል? QI is equal to I into n+1 over 4። ኳርታይል ማለት 4 እንደማለት ለዛ ነው ለ4 እናካፍለው። ስለዚህ ይሄ እንደዚህ ነው። ይሄ ስለዚህ I 1 ነች n ደግሞ 19 ነው ብለናል። ኦብዘርቬሽኑ ብዛት +1 over 4። ይሄ 19 ሲደመር 20 ነው። 20 ለ4 ስንት ነው? 20 ለ4 ኦልሞስት አምስተኛው ማለት ነው። አምስተኛው ላይ ያለው ዳታ ስንት ነው? 26 ይሆናል ማለት ነው። ኪውቱን መፈለግ ከፈለኩ ደግሞ ይሄንን ነው የምጠቀመው። ይሄን ስጠቀም 10ኛው ላይ ስለዚህ ኪውቱ ከሚዲያን ጋር እኩል ነው የምንለው ለዛ ነው ይባል 29 ሚዲያኑም 29 ነው የመጣው። ኪውቱም ወይ ደግሞ ሚዲየም ኳርታይሉ 29 ነው የመጣው። ስለዚህ ሚዲያን እና ሰከንድ ኳርታይል እኩል ናቸው። ኪው3ን ስንሰራ ደግሞ እንደዚህ አድርገን ስንሰራ ይሄ 15ኛው ላይ ያለው ዳታ 15ኛው ላይ ያለው ዳታ ይሄ አንደኛው፣ ሁለተኛው፣ ሶስተኛው፣ አራተኛው፣ አምስተኛው፣ ስድስተኛው፣ ሰባተኛው፣ ስምንተኛው፣ 9 10ኛው፣ 11ኛው፣ 12ኛው፣ 13ኛው፣ 14ኛው፣ 15ኛው ማለት ነው። ስለዚህ ስንት ነው ማለት ነው? 35 ማለት ነው። በዚህ መልኩ መስራት እንችላለን። ሲን ዲን ኢንተርኳርታይል ሬንጁ ነው። ኢንተርኳርታይል ሬንጅ ለማግኘት ከኪው ስሪ ላይ ከአፐር ኳርታይል ላይ ሎወር ኳርታይሉን መቀነስ ነው። ስለዚህ ኪው ስሪ 35 አምጥተናል። ኪው ዋን ደግሞ እዚህ ጋር ያመጣ ነው ኦልሞስት ስንት ነው? ኪው ዋን 26 ነው ያመጣ ነው። 26 ሰብስቲዩት እናደርጋለን። 35 ሲቀነስ 26 9 ይመጣል። ስለዚህ ኢንተርኳርታይል ሬንጃችን 9 ብለን መመለስ እንችላለን ማለት ነው። ስለዚህ የኳርታይልን ኤክሰርሳይዝ በዚህ መልኩ ሰርተን ጨርሰናል። ኔክስት ታይም ዲሳይልን እናያለን። ቻናሉን ሰብስክራይብ አድርጋችሁ ጠብቁ። መልካም ጊዜ ይሁንላችሁ።